አለይኩም ወራህመቱላህ ወበረካቱ። የመዳም ቅመሞች እንዴት ናችሁ? እንዴት አደራችሁ? ደህና አደራችሁ ወይ? እኛ ጋር አልሐምዱሊላህ ደህና ነን። ዛሬ ማለት ነው ስንት ሰዓት ተነሳሁ መሰላችሁ? 12 ሰዓት ተነሳሁና ሱብሂን ሰግጄ እንጀራ ልጋግር ነበር ሀሳቤ ማለት ነው። ለካ ዝናቡ ማታ የጀመረ እስካሁን ድረስ አላቆመም እስካሁን ማለት ነው። እና መልሼ ሂጄ ጠቅለል ተኝት። አሁን ስንት ሰዓት እንደሆነ ታውቃላችሁ? 2 ሰዓት በልጧል። ግን ገና ምጣድ ለኮስኩኝ። ሊጤን ገና እያቀጠንኩ ነው። እንግዲህ ስንት ሰዓት እንደሚጨርስ አላውቅም። ቁርስ ስንት ሰዓት እንደሚበላ አላውቅም። እንግዲህ እስካሁን ጋግሬ የምጨርሰውን እያልኩኝ እንደገና ለደምኩኝ ማለት ነው። እና እዚህም ቤተሰቦቼ እንደምታዩት ምጣዴ ገና ተለኮሰ ማለት ነው። ገና አልሰማም። የዛሬው ቀን በቃ ውጩን አሳያቸው እስኪ ውጩን ማለት ነው። ያለ ዝናብ ስንት ሰዓት የጀመረ ማለት ነው። በቃ ያ አላህ ከሌሊቱ 6 ሰዓት ወይ 5 ሰዓት ነው የጀመረ። እስካሁን ድረስ ዝናቡ አላቋረጠም አላቆመም ማለት ነው። እና እኔ እህታችሁ ተነስቼላችሁ እንጀራ ላፍላፍ አደርጋለሁ ስል መልሼ ተኝቼ ብዬ ገና ልጀምር ነው እላችኋለሁ። እንግዲህ በዚህ በዳመና ትኩሱን በድቁስ እዚሁ ምጣዱ ላይ ላጥ እያደረግን እንጋግራለን ማለት ነው። ኧረ እኔ እንጃ አላውቅም ምጣዱ መቼ እንደሚሰባ ጨንቆኛል። ወላሂ አሁን ይሄ እንጨቱ ደረቅ ነው እንግዲህ ገና ሰኔ ላይ የገባ እንጨት ነው። ገና በቃ ቅዝቃዜው ነው መሳል አራጥቦታል። ብቻ ተው ብርዱ ጀመረ። የዛሬው ክረምት የብቻው ነው። ማታ የጀመረ እስካሁን ድረስ ዝናቡ አላቋረጠም። ቅመሞች የሩዛቸውን ቃም እያረጋችሁ እንግዲህ እስኪ ምጣድ ልሞክረው። ሰምቶ ይሆን ከቶ እንጨቱን ባጉርበት ቀርቦ ይሰማል እንጂ ያ አላህ እየሰማችሁት ነው። ዝናቡ እስካሁን አላቋረጠም። ካሁን ያቋርጣል ብዬ እኔማ ሰዓቴን ፈጀሁት እላችኋለሁኝ። እስኪ ሞከር ላድርገውና ሊጤም እንግዲህ ቦክቷል። የስንት ቀን ሊጥ ነው እንደው አሁን ምጣድ ያልወድም በ4 ቀን በ5 ቀን ነው የምጥደው። ያው ለሁለት ሰው ነው እንግዲህ አካል መጣ በስተቀር አንጨርሰውም ማለት ነው። እና ሊጡ ቦክቷል። እንዴትም እንደሚሆን እንጀራው አላውቅም። ተፈተት ምጣድ ለሁላን ጨገፍኩበት እስካሁን ገና አልሰማም። ጉር ነው የጉር ቤት ያ አላህ እንግዲህ በሰላም ይምጣ። የገጠር ሰው እስካሁን ተነስቶ ስንት ስራ ይሰራል። ለነገሩ ኧረ ዛሬ የሚነሳ የለም። በዚህ በኩዲ ከቤት ይወጣል እንዴ በአላህ ክረምት ከገባ ገና ዛሬ እንደዚህ አይነት ማለት ነው ከመግባቱ ያው ቀኑ ሄዷል። ግን ዝናቡ እንደዚህ አይነት ጀምሮ አያውቅም ማለት ነው። ትናንትና ቀን ላይም ጥሏል። አንድ ጊዜ ጣል አድርጎ ተነሳ። ሌሊቱን እንግዲህ ሲቸከችከው ይህን ሲል አደረ እላችኋለሁ ቅመሞችዬ። በዛው እንግዲህ ሳቴ ሞቅ እያልኩኝ እንጀራዬን ላፍ አደርጋለሁኝ። እስኪ እንግዲህ መውጣት አለመውጣቱን ጉዱን ልየው ማለት ነው። ሊጡ በጣም የቦታ ይመስለኛል። እንጀራዬን እንዴት አያችሁት? ምርጥ ሆኗል። ያው ብክት ስላለ አይኑ ቸፍ ብሎ አምሮበታል ማለት ነው። የሚገርማችሁ ነገር ማለት ነው ገጠር ብደውል ተኝተዋል። 2 ሰዓት ከ25 ነው አሁን። እኔ ተነስተው እስካሁን ቡና ጠጥተው ምናምን ስንት ስራ ይሰራሉ እላለሁኝ። እነሱ እንቅልፋቸውን ወላይ ገና አንድ ሰው የተነሳ የለም አሉ ተኝተው ማለት ነው። እኔ ብቻ ነኝ በቃ የሚያሯሩጠኝ። እኔ ከነጋ አልወድም በቃ ተነሽ ነው የሚለኝ ማለት ነው። እና ሳይድን ራሱ እስካሁን ጋግሬ የምጨርሰውን ትደርሻለሽ ዝናብ ነው እያልክ አስተኝተኸኝ እያልኩኝ ያው ግዴታ ተነሳሁ ማለት ነው 2 ሰዓት ሲሆን። እና በጣም የሚገርም ነው የዛሬው ቀን ወላሂ ለአዚም። እየሰማችሁት ነው ዝናቡ። እንግዲህ ሰዎቼ ነው ቶሎ እንግዲህ ቁርሳችንን እንብላ። ሰዓቱ 4 ሰዓት ሆኗል። እንጀራ ጋግሬ ምናምን ጨርሼ ሻይ አፍልቼ ወደ ቁርስ ዙረናል ማለት ነው። ሀባይቦቼ እንግዲህ ስታወት ማታ ነው የሚመስለው። ለምን የቀኑ መጨለም ማለት ነው። አይገርማችሁም? ለማንኛውም ማርሄቡን እንብላላችኋለሁ ቅመሞችዬ።
እኔ አላቅም ዛሬ የዛሬው ቀን መውጫ መግቢያ የለም። ሱቃችንንም አልከፈትንም ዝም ብለናል እላችኋለሁኝ። ይኸው እንግዲህ አሁን 4 ሰዓት ሆኗል ማለት ነው። ዝናቡ እስካሁን ድረስ አላቋረጠም። የወይኔ አደራውን አላህዋ የቀን ጨለማማ እንዳያረግብን። ማታ ጥሎ ጧት ፀሐይ ነው እኛ የምንፈልገው። አሁን እኮ እንደዚህ ከሆነ ማንስ ወጥቶ ነው ገበያ የሚገበየው? እንዴትስ ነው ከስብ የሚከሰበው? እኔ እንጃ። ገና ሳየው ጨነቀኝ እኔ ማለት ነው። ከዛች እዚሽ ቤት ለመግባት የወይሌ። ለማንኛውም እንጀራን ጨርሼ ጋግሬ ምናምን ኩሽናዬን አልዘጋጋሁም ገና። ዱአ አርጉበት እንግዲህ ቅመሞች። መቼም ካሁኑ ጀመርሽ ገና ሳይጥል ቀደም እያላችሁ እንዳትሉኝ፣ ሌላው አይገርመኝም። ሰብ እንዴት ዋላችሁ? እንግዲህ ዛሬ ቀኑ ሳያስታውቀን ነክቶ ሊመሽ ነው ማለት ነው። እንግዲህ ጧት አይታችሁታል ያን ሁላ ጉድ ማለት ነው። አሁን ከቀኑ 9 ሰዓት ከሩብ ሆኗል። ገና ምሳ በላን። አይገርምም እንዴ? 6 ተኩል 7 ሰዓት ምሳ እንደማንበላ ዛሬ በቃ ቁርሱም 5 ሰዓት 4 ሰዓት ሆነ። ከዛ ምሳውም ተላለፈ ማለት ነው። እና እንግዲህ አንዱን ስንል ዳመናም ስለነበረ አላስታወቀንም ሰዓቱ። ከዛ ምሳ ሰራን ስንል ቤት አዘጋጀን ምናምን ስንል ያው ብቻ አልሐምዱሊላህ አሁን ትንሽ ፈተት ብሏል። እንግዲህ ደግሞ ማታ ጥሎ ቀን ፀሐይ ቢሆን በጣም ሀሪፍ ነው ማለት ነው። ያው ሱቄ ገብቼ ደግሞ ቁጭ ብያለሁ ማለት ነው። በጣም በርቶኝ ልብስ ደራርቤ ምናምን ነው ቁጭ ያልኩት። እንግዲህ ልጅ ሁሉ እዚህ ዝናቡ ካባራ በኋላ ኳስ ጨዋታ ናፍቋቸው ኳስ ሜዳ መግባት ደግሞ ያስጠላቸው ጊዜ እዚህ ድብድብ ይዘዋል እላቸዋለሁ። ክረምት እኮ እንደዚህ ረፍት ሲሆን በቃ ልጅ ሁላ ጨዋታ ነው። ግን የከተማ ልጅ ጎበዝ ናቸው በጣም ቁርአን ይቀራሉ ምናምን። የሌላቸው ቀን ነው እንጂ ቁርአን ነው የሚውሉት። በትርፍ ሰዓታቸው ደግሞ ድብድብ። እንግዲህ የምታውቋቸው ልጆችም ሊኖሩ ይችላሉ፣ አይታወቅም። እንዳትገባ ታው ስራ አታንሳ። ከስር ድንጋይ አይነሳም። ተመልከቱ ልጅ ሁሉ በዚህ በብርድ ጀላት ይመጠምጣሉ። እኔ እንኳን በብርድ ቀርቶ በሙቀት ሰዓት ጉረሮዬን ያመኛል። ልጅ ሁላ መቼም ጉድ ናቸው። እና እስካሁን ኳስ ሲጫወቱ ቆይተው አሁን ደግሞ እረፍት ናቸው መሰል ትላላችሁ። ይኸውላችሁ ልጅ ሁሉ